ቤቱን ስላገኘህ ብቻ የምትፎክርበት ሰዓት ላይ አይደለህም። ጀግና ገሎ ነው የሚፎክረው። አዎ እሱማ ልክ ነህ ጋሼ። እሺ ስራህን በአግባቡ ከጨረስክ በኋላ የዛኔ ነው ማቅራራት። መቼም ቤቱን ካገኘህ በኋላ ምን ማድረግ እንዳለብህ አይጠፋህም አይደለም? አዎ አይጠፋኝም ጋሼ። በቅርብ ቀን ውስጥ ዶክመንቱን በእጁ አስረክቦታለሁ። እኔ ደግሞ የዛኔ የማደርግልህን ነገር አታውቅም። እሺ ታዛዥ ነኝ ጋሼ። ሄሎ ማዘር። ሄሎ ኪሩቤል፣ የት ነህ? ልጅ ወደ ክላስ እየሄድኩ ነው። ምን ነው የተፈጠረ ነገር አለ እንዴ? ምን ችግር የለም። የምስራት ነገር ምንድን ነው? ማዘር መቼም ስለ ትርሲት ነው አይደል? አውራሻ ታዲያ እንዴት ናት? ደህና ናት? እሷን አይደለም እህቴን ያዋራኋት። ሰርጀሪ በተሳካ ሁኔታ እንደተጠናቀቀ ነግራኛለች። ወይ ተመስገን ነው፣ ተመስገን ነው። ስንት የለፋንበትና የደከምንበት ነገር መጨረሻ ላይ እንዲተጠናቀቀ ማለት ነው። ታዲያስ አሁን ነው ጠላቶቿ አይናቸው ደም መልበስ ያለበት። ሽንስ አልተነካከሉ ብንም አላደረግንም ትለኝ ነው ግርማ ና ሽሚሻ ባል ተደቀቅስ ማለት በሩን ዝቅ አድርገሽ ተቀመጪ። የመክሊት ህይወት ስቃይ የተሞላበት ሆኖ ቀጥሏል። ዛሬ መክሊት ጉርቦዋን ንቄ ካልገደልኳት እያለች በተለይ ከዛ ክፍል ማን እንደሚመጣላት ባይታወቅም አሁን ላይ መክሊት እጅግ አጣብቂኝ የሆነ ጊዜ እያሳለፈች ነው ያለችው። አቶ ግርማ ይባስ ብሎ አይናቸውን እያጉረጠረጡና ከኪሩቤል ጋር የሆነ ከጀርባ ያሴርሽው ሴራ አላለያም ደግሞ ሽማንሽ ያለ ነገሩ እዚህ ቤት አልመጣሽም ጋራ ትከሻሽን ተደግፎ ሲያወራሽ የነበረው ያለ አንዳች ምክንያት አይደለም። ባለጌ የሆነ ልጅ ሆን ብሎ ከቤቴ የሆነ ነገር እየፈጠረ ነው በማለትም ተናዶ ከኪሩቤል ጋር ቦክስ የገጠሙበት አጋጣሚ ነበረ። በዚህ ብቻ ያላለፉት አቶ ግርማ ምስኪኗ መክሊትን በጥፊ መቷታል። እናቷ ሀዘን በመጠኑ እንኳን አላገገመችም። ጥቋቁር ልብሶቿ ከላይዋ ላይ አላወለቅቻቸውም። በዚህ ላይ ደግሞ ጥፊ ተደርቦበት ምን ያህል እንደሚያመመችም መገመት አያዳግትም። እንባዎቿ ከዓይኗ ተለያይተው አያውቁም። ከወይዘሮ ዝናሽ ቤት ከመጣች በኋላ ምን ነው የጎዳናው ህይወት በተሻለኝ ያለች እጅግ እያማረረች ያለችበት ሁኔታ ነው። ኪሩቤል ይህንን አይቶ ማለፍ አልፈለገም። ገና ብዙ ፈተናዎች ይጠብቁሻል። ይሄ ደግሞ አዲስ ነገር አይደለም። ገና ስትመጭ ነበር ወይዘሮ ዝናሽም ሆነ እኔ ስላለው ሁኔታ ያስረዳንሽ ብለዋታል። እናም አቶ ግርማ ገና ሲመጡ አይናቸውን እያጉረጠረጡ ጅብ ነው ይበላል አሉሽ ወይ ነው ገና ከርቀት ስታይኝ በፍርሃት ሰውነትሽ ይዝላሉ ይርበደበዳሉ በማለትም ያኔ መልካም ሰው እንደነበሩና ብቻ ያዘዟትን እየሰራች እንድትኖር ነበር አቅጣጫዎችን የጠቆሙት። ይሁን እንጂ አቶ ግርማ አልዋሉም አላደሩም። ያን ክፉ አመላቸውን መዘዝ አድርገው መክሊት ላይ ያን ያህል ሲጮሁባትና ሲያንቧርቁባት የነበረው እሷም የሳቸውን ቁጣና ጩኸት መቋቋም አቅቷት አሁንም እያለቃቀሰች ያለችበት ሁኔታ ነው። አባቴ ተደፈረብኝ፣ አባቴ ተነካ እያሴሩና እየመከሩ ይሆን ብላ ከጀርባ የምትከታተለው ያቺ ነገረኛዋ ላምሮትም የባሰ እየተባባሰባት መጥቷል። እናም መክሊትን በወጣሽው ግቢው ፈተናዋን ያሳዩት ገብተዋል። አንዳንድ ጎደል ያለ ይቀርና ምንድነው ከዚህ ሴትዮ ጋር እየመከርሻለሽው አዲስ ነገር እንዳለ መጠየቋን ተያይዘዋለች። የመክሊት ምላሽ የነበረው ላምሮትም ሆነ አቶ ግርማ ያዘዙሽን በደንብ መስራት አለብሽ፣ ምክንያቱም አለቃዎችሽ እነሱ ናቸው። አንዳንድ ስህተት በይብሽ እንኳን እዚህ ቤት በስራ የምትቀጥይበት አጋጣሚ አይፈጠርም። ሰራተኛ ሆነሽ እስከገባች ድረስ የእነሱን ፍላጎት ማሟላት ይኖርብሻል ብላ ማስጠንቀቃኛለች ስትል ሮትን ለጊዜው የሸወደቻት ቢሆን ለአምሮት ግን በነገሩ እየተጠራጠረች ማየ እንደዚህ እንደማትልሽ አውቃለሁ። ምክንያቱም እናንተ እያንሾካሾካችሁ ያላችሁት ስለሌላ ጉዳይ ነው። እኔ ላለመስማት ስትፈልጊ ነው የደበቅሽኝ ያለችም ስትከራከራት ነበር። በእውነት ነው የምልሽ ከዚህ ውጭ ያለች ነገር የለም በማለት ለጊዜው ሸውዳታለች። በእርግጥ ትክክል ነሽ፣ የሚያኖርሽ የኛን ነገር መስማት ነው። ከዛ ውጭ ግን ወዮልሽ ያለች ዛቻና ማስፈራሪያዋን ቀጥላብታለች። በሌላ በኩል ወይዘሮ ዝናሽ ልጄን እንኳን ማዳን አልቻልኩም፣ ይችን ልጅ እንዴት ላደርጋት ነው? አሁን ከስር ከስር እየተከታተሉ ህይወቷን ስቃይ አድርገውታል ይላሉ። እናም በተቻላት መጠን ግን አቶ ግርማም ሆነ ለአምሮት እየመጡ የሆነ ነገር ቢሏት በዚህ መንገድ እየከፋት እያለቀሰች መቀጠል እንደሌለባትና ራሷን ከነዚህ ሰዎች መጠበቅ እንዳለባት ነው ያስጠነቅቅቻት። ቢሆንም ግን ከችግሩ ወይም ከአቶ ግርማ ጥፊ ልታድናት አልቻለችም። ወይዘሮ ዝናሽ ዛሬ በእህቷ አማካኝነት ተደውሎ የተነገራት ስልክ እጅግ አስደስቷትና ከአቅም በላይ ልፋቷን ፈጣሪ ስለቆጠረላት ምስጋና አቀርባለሁ አምላኪ ሆይ አባቴ ምላሽ ስለሰጠኝም ለአንተ ምን ይሳናል እያለች ከራሷ ጋር ስትነጋገር ቆይታለች።
ደስታዋን መቋቋም ሲያቅታትም ለመክሊት ተናግራ ማጋራት እንዳለባትም ትወስናለች። በኩሽናዋ እዛው ስራዋ ጋር ደፋ ቀና እያለች ያለችውን መክሊትም ይኸውልሽ ምስራች በእህቴ አማካኝነት ተነግሮኛል ስትልም ለአምሮት በሆስፒታሎች እንክብካቤ መሰረት አሁን የአይኖቿ ብርሃን ተመልሰው በመልካም ጤንነት እንደምትገኝም ትልቅ የምስራች ታበስራታለች። መክሊት በልልታ ቀወጠችው። እህቴ ድናለች ማለት ነው፣ ተመስገን አምላኬ ያለች። ሁለታቸውን ፈጣሪያቸውን አመሰገኑ። ተቃቅፈውም ተላቀሱ የደስታ እንባ። ይሁን እንጂ ደስታቸውን ቀዝቃዛው ውሃ ነበር የቸለሰችባቸው ያች ነገረኛዋ አምሮት። እናንተ ሰዎች ግን ለምን ተቃቀፋችሁ? ምን አዲስ ነገር አለ? እኔ ማልሰማው ከኔ የተደበቀስ ምን ሚስጥር አለ? ሰራተኛ ብለሽ ያመጣሻት በዚህ ልክ ሚስጥረኛ የሆነችስ ስለምንድን ነው እያለች እየጠየቀች ነው ያለችው። ምንስ ብል ምን አገባሽ? አንቺ አይመለከትሽም። ምንስ አንሿክከሽ? እያለች ወይዘሮ ዝናሽም ለልጇ ለአምሮት መልሳላታለች። ለአምሮት ይህን ከሰማች በኋላ ነገርየውን በደንብ ማጥናትና ማጥራት አለብኝ ያለችም እየተጨነቀች እየተጠበበች ነው። አቶ ግርማ ላምሮትንና ኪሩቤልን አንድ ላይ አይቻቸዋለሁ ኩሽና የሆነ ነገር ሲያደርግ፣ ስለዚህ ይች ልጅ ውሽማው ናት ማለት ነው፣ ውሽማውን አምጥቶ እቤት እያኖራት ያለው በማለት ለላምሮት ሲነግራት፣ አይ እንደሱ እንኳን አይሆንም፣ ምክንያቱም ትርሲትን በጣም ነው የሚወዳት፣ በሷ ላይ ደግሞ ሊያደርግ አይችልም፣ ይልቅስ የሆነ ሚስጥር ሳይኖራቸው አይቀርም፣ ምክንያቱም ከማዬ ጋራም ቢሆን ተቃቅፈው ሲላቀሱና በደስታ ሲጫጫሁ ነበረ በማለት ለአቶ ግርማ በነገረቻቸው ሰዓት አቶ ግርማ ወይኔ ቤቴ ድራማ እየተካሄደ ነው፣ የሆነ ሴራ እያሴሩ ነው ማለት ነው፣ ጉዳዩ ልደርስበት ይገባል፣ አንቺም በደንብ ተከታታያቸው፣ እኔ የምከታተላቸዋለሁ ሲሉ የቤት ስራ ሰጥተዋል። ወይዘሮ ዝናሽም በልጃቸው በተሰማቸው ደስታ ፈጣሪያቸውን አመስግነውና ለሰማቸው አምላካቸው ምስጋና መስዋዕትን አቅርበው ሲመለሱ ግን ባለቤታቸው እሳትና ጭድ ሆነው የጠበቋቸው። እሳቸውም ይሄ ኪሩቤል ተብዬው አማችሽ አሁን ደግሞ ከሰራተኛዋ ጋር እየማገጠን ያገኘሁት፣ አላደረግኩትም ካለ ደግሞ መጥቶ አይኔን እያየ ትክክለኛውን ነገር ማመን አለበት ሲሉ ነበረ በፉከራ እየተምዘገዘጉ የነገሯቸው። ወይዘሮ ዝናሽ ኧረ ተው እባክህ እያሉ ሊያረጋጉት ቢሞክርም እሳቸው ግን የኔ ማውራውን ካላመንሽ ገደል ግቢ ሲሉም ትተዋቸው ወደ ውጭ ወጥተዋል። ይሄኔ ወይዘሮ ዝናሽ እውነትም በመክሊት ላይ አንዳች የሚያናድድ ነገር አድርገዋት እንደወጡ ገብቷቸው ስለነበረ ቀጥታ ወደ መኝታ ክፍል ነበር ያመሩት። መክሊትንም የሆነችውን ጠየቋት። ከኪሩቤል ጋራ በእቴ ደስታ አይኗ ስለታከመችና ወደ ነበረ ጤንነቷ ስለተመለሰች በጣም ደስ ብሎኝ ሁለታችንም ደስታችን እየተገላለጽን ነበረ። ሆኖም ይህንን ሲያዩ አቶ ግርማ ነገሩን ወደ ሌላ ነገር በመተርጎም እኔ ላይ ስቃዩን አወረዱት፣ ኪሩቤልንም ከቤት አባረሩት። እመኝኝ እማዬ ሌላ ምንም የተደረገና የተፈጠረ ነገር የለም፣ አብረን ስላወራን ብቻ እያለች ምንታሳምናት ሞከረች። ይሁን እንጂ ወይዘሮ ዝናሽ ባለቤታቸውን ባህሪ ያውቃሉ። አይ ልጄ ሁሉንም አውቃለሁ፣ ስለሱ ስለ አቶ ግርማ ቡና ጨካኝ እንደሆነ ሁሉንም እረዳለሁኝ፣ እናም ልታስረጅኝ አትሞክሪ በማለትም እንዳመነቻት በግልጽ አረጋገጠችላት። ወዲያውኑም ወደ ኪሩቤል ነበር ያመራችው። ኪሩቤል ልጄ ምንድን ነበር የተፈጠረው? መክሊት እኮ እያለቀሰች ነው ከመኝታ ክፍል ያገኘዋት በማለትም ነገረችው። አዎ በትክክል እኔና መክሊት ስለ ትርሲት ነገር አንስተን እንደዛ አሁን በመልካም ጤንነት ላይ እንዳለች ስለሰማው ሁለታችንም በደስታ እያወራን ነበር። ነገር ግን አቶ ግርማ ወደሆኑ መጥቶ ለምን ከኩሽናየሁ ለምን ከመክሊት ጋር ተገኘህ ብሎ ይሄው ከቤት እንባረር አድርገኝ በማለትም ለወይዘሮ ዝናሽ ነግራታል። ባለቤታቸው ያው ከባድ ጸባያቸው ሁሉንም ነገር ጠንቅቀው ያውቃሉና ምንም ያን ያክል ለማስረዳት ጊዜና ቦታም አላስፈልጋቸውም። ወይዘሮ ዝናሽ መክሊትን አደራ እነዚህ ሰዎች ጋር ራስሽን ጠብቂ፣ በር ዘግተሽ ተቀመጪ ነበር ያሏት። መክሊትም እንደታዘዘችው በሩን ዘግታ ተቀመጠች። ለብዙ ጊዜያትም ስታስብ ስታውጠንጥን ቆየች። አቶ ግርማና ላምሮት ደግሞ በበኩላቸው እየተመካከሩ ነው። ይቺ ሰራተኛዋ ተብዬ ጋር ምንድን ያላቸው ነገር በደንብ አጣሪ እያሉ ይነግሯታል። ላምሮትን በሚገባት ቋንቋ በደንብ አስረዳታለሁ፣ ነግራታለሁ፣ ልኳን እንድታውቅና መስመር እንድትይዝ አድርጋታለሁ በማለት ወዲያውንም ወደ መኝታ ክፍሏ እየሮጠች ትመጣለች። መክሊትን ክፍል ስታንኳኳ እኔ አትክፈች ተብያለሁ አልከፍትም አለቻት። ያደረግሽው ሌላ ወንጀል ከሌለ በስተቀር ለምንድን ነው የማትከፍችው በማለትም ተከራከረቻት። መክሊት ንጹሕ ሰው እንደሆነች ራሷን ታምናለች ታውቃለችም።
ምንም ላታደርገኝ ቃል ግቢልኝ ስትልም ቃል ብታስገባትም የኋላ ኋላ ግን ገብታ አይኖቿን እያፈጠጠች መክሊትን ካላነኳት የሚያስብል አስተያየት ነበር እያየቻት ያለችው። መክሊት ወይዘሮ ዝናሽ ካልደረሰችላት በስተቀረ እውነት የላምሮት አታይ ግን በጣም ክፉና በጭካኝነት የተሞላ ነው። ወይዘሮ ዝናሽም ልጅን መጠበቅ ያልቻልኩት አሁን ያደራ ልጅ እንዴት ለሆን እያለች እየተጨነቀች ያለችበት ጉዳይ ነው። አቶ ግርማም ቀን በቀን ንዴታቸውና ብስጭታቸው እየተባባሰባቸው መጥቶ ቀጣዩ ጣፈንታቸው ምን እንደሚሆን ባይታወቅም ጭካኔያቸው ከልክ እያለፈ መጥቷል። በበኩሏ እያሳሰባት ያለው ትርሲት እስካሁን ድረስ እንዴት ታግሳ ይህን ጊዜ ያለፈችው? ቀጣይስ ታክማ ብትመጣ እውነት እነዚህ ሰዎች ይምሯት ይሆን? በጣም ከባድ ነገር ነው። ይሄ ነገር እያሳሰበኝ ነው። እህቴ ምንኛ ስቃይ ጊዜን አሳለፍች ትላለች ለኪሩቤል። ኪሩቤልም አዎ ትርሲት እኮ በጣም ከባባድ ጊዜያትን ያሳለፈችው እውነትም ያሳስባል እያላት ነው። ቀጣይ ምዕራፍ ምን ሊሆን ይችላል? ወይዘሮ ዝናሽ ፈጥነው ካልመጡ በስተቀረ የላምሮት አታይ ምን ሊያደርጋት ይችል ይሆን? አብረን እንመለከታለን። ለዛሬ ያቀረብኩላችሁ ትርሲት ድራማ ይህንን ይመስል ነበር። መልካም ጊዜ። ባይ ባይ።